ለአብርሃም ሚስት እንደፈለክለት እስቲ ለኔ አንድ ሚስት ፈልግልኝ። አሁን ሲንግል ሆኜ ነው አሁን ጊዜዎችን እየገፋ ያለሁትና ለኔም ብትፈልግልኝ ሴትና ወንድ ማገናኘት ብዙ ጊዜ ጎበዝ ነህ እና እንደዛ አይነት ነገር ላይ ለኔም ብትፈልግልኝ። ማረኛ በጣም ነው የምታስጠላት። ባታይ ሄደ ሲላታል ሄርሜላ አንተን በየቀኑ ቤት በቀየረች ቁጥር የሷን ቤት አፈላልገ የሆነ ለደላላ ሳንቲም ሰጥተህ ምናምን ለምን በዚህ ልክ ትፈልጋታለህ? አትፈልግህም እኮ እሱ። እኔ እሷ ፈለገችኝ አልፈልግም። ካፈቀርካትም ንገረኝ። የምታፈቅራትም ከሆነ በዚህ ልክ የምትፈታተናት የምትፈልጋት ለምን እንደሆነ ግራ ነው የሚገባኝ። እኔን በምታስጠነቅቀኝ እጥፍ ደግሞ እኔ ላስጠንቅቅህ። ሩታ ጋር እየሄድክ አሁን በተረጋጋችበት ጊዜ ላይ እየሄዳችሁ አንተም አቤልም እየሄዳችሁ የምትበጠብጡት ነገር ታቆማላችሁ። ሰምተኛል አይደለ? ሌላ ነገር ውስጥ ሌላ መስመር ውስጥ እንድንገባ ካልፈልክ ካሁን በኋላ ማለት ነው። ምክንያቱም እሷ ተረጋግታ መኖር ባለባት ሲያት ነው እየበጠበጣችሁ የነበረው ከዛ በፊት። አሁን ግን ቤቷ ገብታለች፣ ተረጋግታለች። አብርሽና ሩታ አንድ ላይ ሊሆኑ ይችላሉ። ነገ ወይ ከነገ ወዲያ ትንሽ ጊዜ ብቻ ጠብቅ ይሆናሉ። እኔ እንዳንተ እንደወንድም ልምከር አይደለ? ሄርሜላን ያለ አማራጭ ሄርሜላ ነች። ከሷ ጋር ሁለዱ ክበዱ። ከሩታ ጋር እልህ አትጋባ። አጋጣሚዎቹን ተጠቀማችሁ አሁን ማለት ነው። ሄርሜላን አግባት፣ ውለዱ፣ ክበዱ። የሰርጋችሁ ቀን እንመጣለን፣ እናጅባለን። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ ማለት ነው። ያው ትንሽ እየጠፋው ነው። ብዙዎቻችሁ ምን ነው ጠፋ፣ የተፈጠረ ነገር አለ ምናምን እያላችሁ ነበርና ያው ነገሮችን ዝም ብለን በውስጥ ብናያችሁ ይሻላል ብዬ ነው። እዚህ መጠን ከሌላው ጋር መጨቃጨቅ ያው ብዙ ነገሮችን በዚህ ሰሞን እያያችሁ ነውና አብርሽና ሩታ ወደ መስማማት ወይም ደግሞ ሰላም ወደ መፍጠር በትንሹም ቢሆን እየገቡ ነውና ለዛ ነው ዝም ብለን ነገሮችን ብናያቸው ይሻላል ብዬ ነውና የጠፋሁት። እንግዲህ ዛሬም ወደ እናንተ ተመልሼ መጥቻለሁ። ያው በዚህ ሰሞን ብዙ ደስ የሚል ነገር አለ። ያው ከፊት ያስታውቃል ደስ የሚል ነገር እንዳለ ማለት ነው። እንግዲህ ሩታ ወደ ቤቷ ገብታለች ወይም ደግሞ ወደ ቤቷ ልትገባ ነውና ይህንን ነገር ደግሞ አስመልክቶ ያው አንዳንድ ሰላሟን ሊነሱ ወይም ደግሞ ሊያስጨንቋት የሚችሉ ብዙ መሰሪዎች ወይም ደግሞ ብዙ አስመሳይ ሰዎች አሉና እነሱን ሰዎች አንዳንድ እየጠራሁኝ ማስጠንቀቅ እፈልጋለሁ። ወይም ደግሞ ካሁን በኋላ ከሷ ጋር ሰጣ ገባ ውስጥ እንዳይገቡ ድጋሚ ማይሆን ቃል እንዳይናገሯት ማድረግ እፈልጋለሁ። እየመጣው መናገር እፈልጋለሁና ያው ታውቃላችሁ እነሱን እያናደድን እየሳቅን ፈገግ እያልን ካልመጣንባቸው የኛ መጨነቅ የኛ ማዘን ለነሱ ደስታ ነውና ዛሬም እንግዲህ ብሩክን ጠርቼው ካሁን በኋላ ያለውን ነገር እንዲያቆም ወይም ደግሞ ከሩታ ጋር ሰጣ ገባ ውስጥ እንዳይገባ ጭራሽም ማይሆን ነገር እየተናገሯት ስለሆነ አሁን ደግሞ ቤቷ ገብታለች ሰላሟን እንድታገኝ ስለምንፈልግ ካሁን በኋላ ሁሉ ነገር እንዲያቆሙ እንፈልጋለን ማለት ነው። ያው አሁን ሰላሟን ብቻ አይደለም በትንሹም ቢሆን ከበፊት ካለችበት ብዙ ነገሯ ተቀይሯል። ብዙ ነገሯ ከድሮ ትሻላለችና ታውቃላችሁ ከዛ በፊት ከ4 ወር ከ5 ወር በፊት ምን አይነት ስሜት ውስጥ እንደነበረች ምን አይነት ሁኔታ ውስጥ እንደነበረች ታውቃላችሁና ከዛ ነገር ውስጥ ወጣ አሁን በትንሹም ሰላም የምታገኝበት ሁኔታ ውስጥ ነችና ያንን ነገር ደግሞ እንዳይሆን የሚፈልጉ ሰዎች አሉ። ወይም ደግሞ የኛ ተቃራኒ ሰው ሰላም ሲፈልግ እነሱ ደግሞ ብጥብጥ ጸብ የሚፈልጉ አሉና እነሱን ደግሞ ከህይወቷ ማስወጣት እንፈልጋለን። ከህይወቷ ድጋሚ እንዳይመጡ እንፈልጋለንና ታውቃላችሁ እኔ ብዙ ጊዜ ተናግሬያለሁ። አንተ ለአብርሽ ጥላቻ አለብህ ምናምን እያላችሁ ነበር ብዙዎቻችሁና ለአብርሽ ጥላቻ ኖሮብኝ ሳይሆን እየተጎዳ ላለ ሰው ማንም ቢሆን ሲጎዳ ማየት አልፈልግም። ሩታም እንኳን ባትሆን ሌላ ሰው ሲጎዳ ማየት አልፈልግምና በዛን ሰዓት ደግሞ አብርሽ እየጎዳት ነበረ፣ እያስለቀሳት ነበር፣ ብዙ ነገርም እያደረጋት ነበርና ያንን ነገር ደግሞ ዝም ብዬ ማየት አልፈልግም። እውነት ባለበት በኩል ነው የሚሄደው አሁንም ቢሆንና ብቻ አሁን አብርሽና ሩታ በትንሹም ቢሆን አንድ ላይ ይሆናሉ ብዬ አስባለሁ። ወይም ደግሞ አንዳንድ ነገሮች እየተስተካከሉ ነው። እነሱ አንድ ላይ የሚሆኑበት መንገድ እየሰፋ ነውና ያው ሩታም ወደ ቤት ገብታ አንድ ላይ ይሆናሉ ብዬ አስባለሁ። እንግዲህ የነሱ ውሳኔ ነው ይሄ። ሩታ ከሱ ጋር መሆን ከፈለገች መሆን ትችላለች። መሆንም ደግሞ ካልፈለገች እንግዲህ ማንም ያስገድዳት ነገር የለም። አሁን ላይ በራሷ አስተሳሰብ በራሷ ስሜቷ በሚላት ነውና እየሄደች ያለችው። ከዛ በፊት ታውቃላችሁ ሁሉም የፈለገውን ሐሳብ እየመጣ እየነገራት የፈለገው ነገር እየመጣ እየተናገራት ሐሳቧን ብዙ ሰው እያስቀየራት ነበርና አሁን ላይ ግን የራሷ ሐሳብ ነው። ከአብርሽ ጋር መሆን ከፈለገች መንገዱ ክፍት ነው፣ ካልፈለገችም እንግዲህ የራሷ ውሳኔ ነውና በዚህ መሀል ደግሞ ያው ታውቃላችሁ እንዲበጠብጧት አልፈልግም። ወይም ደግሞ በየጊዜው እየመጡ ሰላሟን እንዲነሷት ልጇን እንዳታሳድግ ዛሬ ነገ ልጄ ምን ሆነ እያለች እንድትሳቀቅ የሚያደርጉ
ብዙ ሰዎች አሉና እነሱን ደግሞ እሷ ግዴታ ሄዳ ማስቆም የለባትም። እኛ ወንድሞቿ አለን፣ እኛ ጓደኞቿ አለን። ማንም እየመጣ አፏን እንዲከፍትባት ወይም ደግሞ አፋቸውን እንዲከፍቱባት አንፈልግምና ማንም እየመጣ እየተናገራት ነው ታውቃላችሁ እናንተም። በዛ መሀል ደግሞ ልጇን ማሳደግ ወይም ደግሞ ልጇን ተረጋግታ ማሳደግ ባለባት ጊዜ እነሱ ዛሬ ነገ ምን ተናገሩኝ፣ ነገ ዛሬ ምን ተናገሩኝ እያለች ራሷን እያስጨነቀች ነውና በዚህ መሀል ደግሞ ወይ የሚረጋጉ ከሆነ ይረጋጋሉ፣ ማይረጋጉም ከሆነ ደግሞ ከህይወቷ እንዲወጡ ነው የምንፈልገው። ማንም ቢሆን አብርሽም እያስጨነቃት ከሆነ እኔ ቢወጣ ባይ ነኝ። ምክንያቱም አሁን ላይ መጨነቅ የለባትም እቺ ልጅ ተረጋግታ ልጇን ማሳደግ ያለባት ሰው ነች። ወይም ደግሞ ተረጋግታ ህይወቷን መምራት ባለባት ሰዓት እየጨነቀች ነው። ዛሬ ነገ ምን ተፈጠረ እያለች እየተሳቀቀች እየኖረች ነውና በዚህ መሀል ደግሞ ማንም እየመጣ መበጥበጥ የለበትም። ሰላም ማግኘት ካለባት ሰላም የምታገኝ ከሆነ ብቻዋ ሰላም ታገኛለች ማለት ነው። ብቻ ዛሬም ብሩክን ጠርቼዋለሁ። ብሩክ ሲመጣ ድጋሚ ስለሷ መጥፎ ነገር እንዳያወራ ወይም ደግሞ ቤቷ ገብታለች፣ አሁን ቤቷ እየሄደ እንዳይበጠብጣት ወይም ደግሞ እሱም አቤልም ሄርሜላ የምትባለው ማለት ነው ቤቷ ድረስ ሄደው እንዳይበጠብጧት መናገር እፈልጋለሁኝና ማንም ምንም አያመጣም። ምንም ይመጣ ነገር የለም። እሷ ከምትበጠበጠው በላይ እነሱ ምንም አልሆኑምና ቀጥታ ሲመጣ አስጠነቅቀዋለሁ። ካሁን በኋላ መጥፎ ቃላት እንዳይናገር ወይም ደግሞ ማየውን ነገሮች እሷ ጋር ሄዶ እንዳያወራ ቤቷ ድረስ ሄዶ እንዳያበጠብጣት ማድረግ እፈልጋለሁና ታውቃላችሁ፣ ያው በስርዓትም አያወራኝም፣ ግን ደግሞ ካልተናገርናቸው ይብስባቸዋል። አሁን ካሰቡት ይልቅ ነውና የሚያረጉብን። ብቻ ያው እሱም እየመጣ ነው እንግዲህ ከነሱ ጋር ከሄርሜላ ጋር እንደፈለገ መሆን ይችላል። እኔ ከሄርሜላ ጋር ከፈለገ አግብቶ መውለድ ይችላል ከሄርሜላ ጋር ማለት ነው። እና ከሷ ጋር የፈለገውን ነገር ይሁን፣ ግን ደግሞ ከሩታ ጋር አፉን መካፈት ወይም ደግሞ እንዴት ነው አማን ነው አለውለ ሰላም ነው ተጠራኛው። ያው ሰላም አይደል? ቤተሰቡ ሰላም እየሆነ ነው። ያው አንዳንድ ሰዎች እታቸው ድረስ እየተቃጠሉ ነው፣ ግን ደግሞ እኛ ሰላም እየሆንን ነው አሁን ላይ። ፈጣሪ ይመስገን። ሰላም ቢሆን ነው አይደል የመጣሁት አንተ ጋር። ሰላም ያርግልህ። ሰላም ሆነ አታውቅም። ያው እኔ ሰላም ሆኜ አላውቅም። ምክንያቱም ሰላም ማገኘው አንድ ሰውን ሰላም ሲያገኝ ወይም ደግሞ ይሄንን ነገር ሳላደርገው ብዬ እልህ ምገባ ሰው ነኝ ታውቃለህ። እናንተ ያበላሻችሁት ነገር ሳላስተካክለው ሰላም ማግኘት አልችልም። ያው ደግሞ ዛሬም የጠራሁት ብዙ አይነት ምክንያት አለን። እኔ እናንተ ከዚህ በፊት ተጣልተናል፣ ብዙ ነገርም ተባብለናል። አሁንም ደግሞ እኔ እናንተ ሌላ ነገር እንደምፈጠር አልፈልግም። ዛሬም የጠራሁት ብዙ ማናገርህ ነገር ስላለ ነው። ምክንያቱም እንግዲህ ሩታም ወደ ቤቷ ገብታለች ወይም ደግሞ ሰላሟን ልታገኝ ሰላሟን አገኛለሁ ብላ ያሰበችው ነገር ላይ ደርሳለችና እንግዲህ እናንተ ምንም ማድረግ አትችሉም። እያሳዘናችሁንም ቢሆን ያሰባችሁት ነገር ወይም ደግሞ ብዙ ወጪ ያወጣችሁበት ነገር ተበላሽቶባችኋል። ምንም ማድረግ አንችልም። ሩታም ሰላም አግኝታ ወይም ደግሞ እንግዲህ ዛሬ ወይ ነገ የአብርሽና የሩታ የሆነ ሰላም የሚፈጥሩበት ነገር ይፈጠራል ብዬ አስባለሁ። ምክንያቱም ሩታ ልቧ ከተመለሰ ሩታ የሆነ ሰላም የምታገኝበት ነገር ከወሰነች እናንተ ያሰባችሁት ነገር እንዳለ ከሰራችሁ ማለት ነው። እንግዲህ ታሳዝኑኛላችሁ። እንደዚህ ስለ ብዙ ነገር አውጥታችኋል አይደለ? ብዙ ወጪዎች እንዳወጣችሁ ሰምቻለሁ። ብዙ ነገሮች እንዳወጣችሁ፣ እንደለፋችሁ፣ ከጓደኞቻችሁ ጋር እንደተጣላችሁ፣ እንደተጠፈጠፋችሁ አትረሱትም አይደለ? ያው ሁሉ ነገር ያደርጋችሁት ነገር መና ቀረና በጣም ታሳዝኑኝ በመጀመሪያ ደረጃ እሺ አይጨርስ ብዬ ነው። ምን የምታወራው ነገር አንዱም አልገባኝም። ያው ለምን ወጪ ማውጣት እንደምታወራ ስለምን እንግዲህ አብርሃምን ለማስደሰት ያወጣሁትን ወጪ ከሆነ እያሰብክ ያለው ወይ አወጣችሁ እያልክ ያለው ወጪ አብርሃም ለተደሰተበት ነገር ከሆነ አታስብ። እሱ ይደሰት እንጂ አሁንም መክሰር የሚባል ነገር የለም። አሁንም አወጣዋለሁ። አሁንም ሁላችንም አብርሃምን ካስደሰተው ምንም ወጪ የሚያሳስበኝ ሰው አይደለም በዚህ አይነት ጉዳይ ማለት ነው። ወጪ ብቻ እኮ አይደለም፣ ያው ተጠፍጥፋችሁበታል፣ ተረግጣችሁበታል። ያ ነገር ደግሞ እኔ ያሳዝነኛል። ብዙ ነገር ለፍታችሁበት። እኛ ያው ታውቃለህ፣ እኛም እናንተ የደረሳችሁታ በትንሹም ደርሶናል። ግን ደግሞ እኛ ያው የከፈልነው መስዋዕትነት መንገድ ላይ አልቀረም። የእናንተ ግን ያው ሁሉ ለፍታችሁ ያው ሁሉ ነገር አድርጋችሁ በጣም ታሳዝኑኛላችሁ። አሁን ሳስበው እኔ ላይ ቢሆንስ ይሄ ነገር ብዬ ሳስበው በቃ በጣም መጥፎ ስሜት ውስጥ ነው የምገባው። አስበው
ብዙ ነገር ሆኜበት ያን ነገር ሳጣው በጣም ነው የምጎዳው። ወንድ ልጅ ታሰረ ወይ ደግሞ ተመታ ማለት ይሟሟል ማለት አይደለም። ወንድ ልጅ ወንድነቱ የሚገለጸው እንደውም እንደዚህ አይነት ስትራግሎችን እንደዚህ አይነት ነገሮችን በጥንካሬ ሲያልፍ ነው እና መታሰር ታሰሪ ስታየኝ ሟሙቼ ይዘው ቀልጬ ምቀር ነበር የመሰላችሁ? እንደዛ ከነበረ ተሳስተሃል። ወንድ ልጅ ስለታሰረ አይሟሟም ወይም ደግሞ ስለተመታ ወይ ስላስደበደባችሁን ደክመን ወይ ወድቀን መንቀር ሰዎች አይደለንም። እንግዲህ ጥንካሬያችንን ነው በዚህ መረዳት ያለብን። እሺ ወንድነት የእናንተ ወንድነት ይቅር። የእናንተ እኮ ወንድነት እኮ አይደለም መታሰር ወይም ደግሞ መጠፍጠፍ፣ መመታት፣ መደባደብ ያ ወንድነት አይደለም ወይ? ይሄ ወንድነት ከሆነ እኛ ወንዶች አይደለን የሚቅርብን። ገብቷል? ካመንክ አንድ ነገር ነው። አዎ የእናንተ እንትን ማለት ይሄ ማይሰራ ስራ ምድር ላይ እንኳን ተሰርታ ማጣቅ ስራ መስራት ማለት ወንድነት ካስባለኝ ይቅርብኝ። ገብቷል? የእናንተ ግን እኔ ካንተ ጋር አሁንም ልጨቃጨቅ አይደለም፣ ግን ደግሞ ያው ስላዛዘንከኝ ነው። ምንም ማለት ስለዚህ ለራስህ ዘን ወንድሜ፣ ለራስህ ዘን በዚህ ሰዓት ለሰው ማዘን ነው አያዋጣህም። ምን ላድርግ በለው። ለራስህ ማን ሊያዝንልህ ነው? ለራስህ ዘን ለማውቀው ሰው ደግሞ ያሳዝነኛል። ታውቃለህ ሲጎዳ። አሁን ወደ ቁም ነገሩ ግባና ለምን የፈለከኝ ንገረኝና ልሂድ። እሺ ቁም ነገሩ ዋናው ቁም ነገር ምን መሰለህ? እንግዲህ ሩታም ወደ ቤቷ ገብታለች። ነገ ወይ ደግሞ አንድ ቀን አብርሽና ሩታ ሰላም እንደሚያገኙ ሰላምም ደግሞ ማግኘታቸው እንደማይቀር እርግጥ ነውና ቤቷ ገብታለች። እና አሁን የጠራው ዋናው ምክንያት አንተም ሄርሜላም ያም አቤል የሚባለው እየመጣችሁ እንዳበጠብጧቸው ወይም ደግሞ አብርሽ ማጠገብ ባደርሱ የሱን ሰላም የምትፈልጉ ከሆነ ሰላሙን የሚያገኙ ሩታ ጋር ነው። ሩታ ደግሞ ወደ ቤት ገብታለች። እነሱ የሚገናኙበት መንገድ ሰፊ ነው። አሁን ላይ እናንተ እየገባችሁ ካላጠበባችሁት ማለት ነው። እና ምነግር ነገር ቢኖር ሩታን እየመጣችሁ በየጊዜው አትበጥብጧት፣ ማይሆን ነገር አትናገሯት። ሰምተኛል አይደለ? አሁን ሰላም ለእኛ ሰላም እያገኘን ነው። አሁን ላይ ሰላም እየተፈጠረ ነው። እናንተ የተመረዘ ጭንቅላታችሁ እየመጣችሁ ካልበጠበጣችሁን እኛ ሰላም እያገኘን ነው አሁን ላይ። እሺ ስለዚህ እኔም አንድ ነገር ላስጠንቅቅህ። አይደብርህም አይደል? ባስጠነቅቅህ እኔ ብታስጠነቅቀኝም ሰማ ሰው አይደለም። ኦኬ አንተ ካልሰማኝ እንዴት ነው ሰው ጥፋቱን የራሱን ጥፋት ደብቆ የሰው ጥፋት የሚናገር? ሰማንህ፣ ከዛ በፊት ሰማን። ስለዚህ የምትሰማኝ ከሆነ አሁንም ከዛ በፊትም ተናግሬሃለሁ። አንተም ሄርሜላን እየመጣህ መበጥበጡን አቁም። አንተ ብቻ አይደለም አንተና መሰሎችህ ቴክስት ማድረግ አቁሙ። ለእናንተ ስትል እሷ ሲም በየቀኑ ትቀይር እንዴ? ቤት በየቀኑ ትቀይር እንዴ? እናንተም እየመጣችሁ አትበጥብጧት። ልጅቷን ሳይሰላም ኑሮ ትኖርበት። አልነካችህም፣ አልሰደበችህም፣ አልደወለችልህም፣ ጭራሽ አትፈልግህም። በቃ ባጭር አማርኛ አንተን ማየት አትፈልግም ሄርሜላ። አንተም ብቻ አይደለም አንተንና ጓደኞችህን ማየት አትፈልግም ሄርሜላ። አንተም እየመጣህ ሄርሜላን አትበጥብጣት። እኔ ሩታን አትበጥብጣት ብለህ ስትናገረኝ አንተም ራስህን ስርዓትህን ይዘህ ኦኬ እንትን እልህ ይዞህ ነው። ስለዛ በልህ ምክንያት እኔ ይኸውልህ ተጋባ ከኛ ጋር አልትጋባም አሁንም ቢሆን እልህ እንደያዘ እናውቃለን። ግን በልህ ምክንያት ይኸውልህ ግን ደግሞ ጨዋ ነኝ ስትል ወይም ደግሞ ስለ አንድ ሰው ደህና መሆን ስትጨነቅ ሌላውን እየጎዳህ አይደለም። አንተ እዛ ጋር እየሄድክ እየሰደብካት ወይ ደግሞ ሄርሜላ በየቀኑ በአንተ ምክንያት ቤት እየቀየረች መተህ እዚህ ጋር ሩታ ጋር ትድረሱ ብትል ማን ይሰማሃል? እኮ በእናንተ እልህ ምክንያት ልጅቷ የምትጎዳበት ምክንያት የለም። ከኛ ጋር እልህ ከያዘ ከኛ ጋር መጨረስ ይችላል። ገብቷል? ሄርሜላና ሩታ በምን ሚዛን መዝናቸው ነው? እሷን አትንካ እሷን ከነካ ነካለው ምናምን ብለህ እልህ የምትገባው? ሚዛን እየነኩ አይደለም፣ ሌላ ሰውን አይደለም እያስቀየምክ ያለው። በሩታ ምክንያት ሄዳ ሄርሜላ ነው እያስቀየምክ ያለው፣ ወይም ደግሞ ሌላ ማናውቀውን ሰው እያስቀየምክ አይደለም። ምክንያቱም በእሷ ምክንያት ሄዳ እያለቀሰች ስለሆነ ሩታ በእሷ ምክንያት እየተበጠበጠ ህይወቷ ልጅ ማሳደግ ባለባት ሰዓት ተረጋግታ መቀመጥ ባለባት ሰዓት እየተበጠበጠ ስለሆነ በማክንያት በአንተና በሄርሜላ ምክንያት ማለት ነው። ምንም እንደፈለክ ልታስበው እንደፈለክ ሊመስልህም ይችላል። ሄርሜላን እንድታስቀይማት አልፈልግም። አንተ መሄድ ካቆም ሄርሜላ ጋር ስለሌላው ነገር እናወራለን። መጀመሪያ ራስህን አስተካክል። ልብም ሊኖርህ አይችልም። ትጠላሃለች አልኩህ እኮ በአማርኛ በጣም ነው የምታስጠላት። ባታይህ ደስ ይላታል ሄርሜላ። አንተን አውቃለሁ። ባትደውልላት ደስ ይላታል። በየቀኑ ቤት በቀየረች ቁጥር የሷን ቤት አፈላልገህ የሆነ ለደላላ ሳንቲም ሰጥተህ ምናምን ለምን በዚህ ልክ ትፈልጋታለህ? አትፈልግህም እኮ እሷ። እኔ እሷ ፈለገችኝ አልፈለገ ካፈቀርካትም ንገረኝ። የምታፈቅራትም ከሆነ በዚህ ልክ የምትፈታተናት የምትፈልጋት ለምን እንደሆነ ግራ ነው የሚገባኝ። ለደላላ ብር ከፍለህ ቤት ስትቀይር እያጣራህ የምትመጣው ሲም ስትቀይር እያፈላለክ የምታገኝበት ምክንያት በዚህ ልክ ለምን እንደምትፈልጋት አለ። እሷ አትፈልግም። ሰይጣንን አፍቅረህ ታውቃለህ? እንግዲህ ልብህን አንተ ነው የምታውቀው። ሰይጣንን አፍቅረህ ታውቃለህ? ከዚህ ቤት አፍቅረህ ይሆናል አላውቅም። ያው አፍቅሬማ ከሆነ ለኔ አዲስ አይሆንም ማለት ነው።
ለሁለተኛ ጊዜ ነው ያፈቀርከው? ለሁለተኛ ወይ ለሶስተኛም ሊሆን አራተኛም ሊሆን ይችላል። ጎበዝ በርታ። ግን ከዚህ በኋላ አንተ ሄርሜላን አትፈታተናት። በቃ እኔ በአማርኛ እሷ መናገር ያልፈለገችውን እኔ ልንገርህ፣ እንድትደውልላት አትፈልግም። አንተን እኔን በምታስጠነቅቀኝ እጥፍ ደግሞ እኔ ላስጠንቅቅህ። ሩታ ጋር እየሄድክ አሁን በተረጋጋችበት ጊዜ ላይ እየሄዳችሁ አንተም አቤልም እየሄዳችሁ የምትበጠብጡት ነገር ታቆማላችሁ። ሰምተኛል አይደለ? ሌላ ነገር ውስጥ ሌላ መስመር ውስጥ እንድንገባ ካልፈልክ ካሁን በኋላ ማለት ነው። ምክንያቱም እሷ ተረጋግታ መኖር ባለባት ሲያት ነው እየበጠበጣችሁ የነበረው ከዛ በፊት። አሁን ግን ቤቷ ገብታለች፣ ተረጋግታለች። ገብቷል አይደለ? እኔ እንደውም መመክርህ በቃ አሁን አብርሽና ሩታ አንድ ላይ ሊሆኑ ይችላሉ። ነገ ወይ ከነገ ወዲያ ትንሽ ጊዜ ብቻ ጠብቅ፣ ይሆናሉ። እኔ እንዳንተ እንደወንድም ልምከር አይደለ? ሄርሜላን ያለ አማራጭ ሄርሜላ ነች። ከሷ ጋር ሁለዱ ክበዱ። ከሩታ ጋር እልህ አትጋባ። አንተ አጋጣሚዎቹን ተጠቀማችሁ አሁን ማለት ነው። ሄርሜላን አግባት፣ ውለዱ፣ ክበዱ። የሰርጋችሁ ቀን እንመጣለን፣ እናጅባለን። ገብቷል? ታገባው ከሁለት አንዳችሁ ደግሞ አማርጣት አግባ። ገብቷል? እሷ አሁን የፈለገችውን ሰው ስላላገኘች እናንተ ደግሞ ትፈልጓታላችሁ። ያው አጋጣሚውን አግኝታችኋል። አብርሽም ከህይወታ ወጥቷል። እንግዲህ አጋጣሚውን ተጠቀሙ። እኔ እንደ ወንድም ነው እየመከርኩ ያለሁት። ስትወልዱ ብዙ ነገር ልብሶች ምናምን የሚቸግራችሁ ነገር ካለ ብዙ ነገር ይዘን እንመጣለን። ሁሉም ሰው እንዳንተ ነው ይመስለኝ። ማለት ሚስት ያጣ አንተ ሚስት እንዳጣኸው እሷን ባል ያጣች ነው ይመስለኝ። እኔ አሁን እውነት ለሄርሜላ ባል ጠፍቶ ነው አንተ ታግባ አንተና ታግባ ምርጫ መስጠት ባል ባይጠፋ እኮ አማራጭ ነው። ባል ባይጠፋ አንተ የትኛው አማራጭ ነው? አብርሃም ደግነቱ የዋህነቱ ሊሆን ይችላል ያስመረጠው። ከሱ በላይ ደግ ሰው ሊኖር ይችላል እኮ አብርሃም ነገርኩ እኮ አብርሃምን ያስመረጠው ደግነቱ የዋህነቱ ነው። እናንተ ደግነት የላችሁ ማለት ነው። ለዛ ነው ማመርጣችሁ። ለማንኛውም ሁሉም ሰው እንዳንተ ወይ ደግሞ በደላላ ሚስት የሚገኝ አንተ እንደምትፈልገው በደላላ ምናምን አፈላልጋ የምታገባ ሰው አይደለችም። ደላሎቹ እናንተ ናችሁ። ለኔ ሚስት ይፈልጉልኝ። ደላሎቹ እናንተ ናችሁ። ለኔ ይፈልጉልኝ። ማስታወቂያ ቲክቶክ ላይ ፖስት እኔ የፖስት አለ ችግር የለውም። ግን ደግሞ ደላላው አጠገቤ እያለ ለምን ይወሉ ቲክቶክ ምናምን አዙረኝ። አንተ አለ አይደል ለአብርሃም ሚስት እንደፈለክለት እስቲ ለኔ አንድ ሚስት ፈልግልኝ። አሁን ሲንግል ሆኜ ነው አሁን ጊዜዎችን እየገፋ ያለሁትና ለኔም ብትፈልግልኝ ደላላነት የሴትና ወንድ ማገናኘት ብዙ ጊዜ ጎበዝ ነህ እና እንደዛ አይነት ነገር ላይ ለኔም ብትፈልግልኝ እኛም ለመፈለግ ገና ነው። በእግርህ ሁላ መሄድ መጨረስ ወንድሜ። እሺ አይ እንደዛም እኮ 18 ዓመት ሲጀምር ፍቅረኛ መያዝ ራሱ በያስገደም ያስቀጣ ካላ እሺ በቃ አይ ለኔ ተውና ለሚን ያ ምናምን ፈልግልኝ። ለኔ ይቅርብኝ በቃ እኔ አሁን ልጅ ነኝ ገና ብዙ ነገር ማይሰው ስለሆንኩኝ ለቢኒያም ምን ስለራስ መጀመሪያ ጨርስ። እኔ ጓደኛዬን እንኳን ልዳረው እኔ እንኳን ባላገባ ራሱ ይፈልግ ራሱ መስፈርቱ እንዴ ጓደኛ ትዳር አገናኝ ጓደኛ እያለው እንዴት ነው ሌላ ሰው ጋር ሄዶ የሚፈልገው? አንተ አለ አቤል አለ። ክፉ ናችሁ እኮ ነው ክፉ ናችሁ። ጸባያችሁ ለትዳር አይደለም ለጓደኛ አይሆንም። ለኖርማል ቤስት ፍሬንድ አይሆንም ጸባያችሁ። በቃ ነገረኞች ናችሁ። የሆነ ወሬም እዚህና እዛ ማድረግ ነው ስራችሁ። እና ሚስትህ በየቀኑ ከእናቷ ጋር ልጠጣላት ነው አይመጣውም። አይ እንትን በደላላ ማንኛውም ብዙ ጊዜ እንትን ነው። ማስጠንቀቂያውን ተቀበለኛል ብዬ ተስፋ አደርጋለሁ። ሄርሜላ የኔን ማስጠንቀቂያ ተቀበል። ሄርሜላ ያንተ ማስጠንቀቂያ ያዘው እዛው ኪስ ውስጥ ያዘው። ያንተ ማስጠንቀቂያ እንደፈለገ ነገር ነው የነገርኩህ። እሷ በጣም የሆነ ወንድ ልጅ ነው ጭንቅላቱ ይጎዳል ብላ አስባ ዝም ብላለች አይደል? እኔ ደግሞ ግልጽ ነው የምነግራት። ሄርሜላ ልታገኝህም ልታይህም አትፈልግም። እሷ ያለችበት ቦታ እንደውም ከቻልክ ጥፋ እንዳትመጣ። እሷ ያለችበት ቦታ ከቻልክ እንዳትመጣ እንዳልሄድ ጭራሽ። አዎ በቻልከው መጠን አይ በጣም እንትናችሁ ምናምን ከባድ ነው። እኔም እኮ ፈርቼ ነው እንጂ እኮ አቁሜያለሁ እኮ ካሁን በኋላ ስለፈርቻችኋለሁ። ምክንያቱም የሆነ ነገር እንደምታደርሱብኝ ስለማቅ ፈሮኝ ምድረ ፈሳ እኔ ለአንተ ተናግረኝ ላቁም። ይኸውልህ እኔ ያንተ ማስጠንቀቂያ ያዘውና ማለት ነው። እኔ እያስጠነቀቅኩ ነው ያለሁት። ካሁን በኋላ ልጅቷ እየሄዳችሁ አትበጥጧት፣ እየሄዳችሁ ሰላማን አትንሷት። እናንተ ከሄርሜላ ጋር እንደፈለጋችሁ ሁኑ። ግን ደግሞ ምንም በማታውቀው ምክንያት አብርሃም ምንም በማያውቀው ምክንያት በፈለገው ሰዓት ትድሩታላችሁ፣ በፈለገው ሰዓት ታፋቱታላችሁ። አሁን ህይወቱ ላይ ነው፣ ትዳሩ ላይ ነው ያለው። ከናንተ ጋር ሰጣገባ ውስጥ እሷን መግባት የለባትም። አብርሃም ልጁ ያሳድግ፣ ሩታም ልጇ ታሳድግ። እናንተ እስቲ ውጡ ከመሃል። እስቲ የዛኔ ሰላም አይሆን። አብርሃም የእሱን ደስታ ነው የምፈልገው ትላለህ አይደለ? እሱ ደግሞ ደስታው የሚያገኘው ከሩታ ጋር ነው። እስቲ ልቀቁ። ጨረስክ? ሊድ አንተ ሄድክም ቆንክም ኮለኔ ምንም ነው በቃ። ስለዚህ አሁን ያስጠነቀቅኩ ማስጠንቀቂያ ከዚህ በኋላ ደላላ ጋር እየደወልክ ለደላላም ሳንቲም እያወጣ የሄርሜላን አድራሻ ባትፈልግ የተሻለ ነው። ስለዚህ መጀመሪያ ራስህን ስታረም ነው ሰውን ለማረም መደወልም ያለብህ። ራስህ ስርዓትን ይዘህ የራስህን ኑሮ የራስህን ቤተሰብ መምራት ስትጀምር ገና ምን አይነት አስጨንቀሃለሁ
ከዚህም በላይ ነው ማስጨነቅ። አሁን ቤት መፈለግ የት እንደገባችሁ የት እንደወጣችሁ መከታተል ነው የሚገርመው። እኔ ወንጀለኛ አይደለሁ ያን ያህል እኮ ምንም አይደል። ስትፈልገኛ ውለህ ለምን አታድርም? እሺ አሁን ጊዜ እየፈጀ ነው። ትወጣለህ ወይስ እኔ ልውጣ? ትሄዳለህ ወይስ በደንብ ማስጠንቀቂያ ረገጥ አድርጌ? ማስጠንቀቂያ ተው እባክህ። የእናንተ ማስጠንቀቂያ ለእኛ እኮ አዲስ አይደለም፣ ለመድ ነው እኮ። ተግባር ላይ ዜሮ ናችሁ እንጂ እኮ ማስጠንቀቂያ ላይ እኮ ጎበዝ ናችሁ። ቀምሰዋል እኮ ተግባራችንንም በትንሹም ቢሆን ተግባር ምን እንደሆነማ ሩታን በደንብ አሳየቻት። በ13 ዓመት ልጅ ተቆንጣል። እኔ ነኝ በ13 ዓመት ጓደኛህ ነው እንጂ የተገረፉ በደንብ አድርጎ በ16 ዓመት ልጅ ሲገረፍ እንግዲህ ሊከስ ነበር ተብሏል። እንግዲህ እሱን አልፏል። አንዴ ግን አሁን ትወጣለህ ወይስ? እንግዲህ የ13 ዓመት ልጅ ጠብቅ አንተ። እሺ ደስ ይለኛል።